በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የአቡነ ገብረ መንፈስ ቅዱስ ገድልን እንመሰክራለን። ሦስቱ ቅዱሳን በሄዱ በሰባተኛው ቀን ዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ሚካኤልና ገብርኤልን አስከትሎ መጣ። አንደኛው የሚዛን ወገን ገለባ እንክርዳድ ስንማር አኖረ። በሌላኛው ሚዛን ወገን ማር ወተት ስንዴ አስቀመጠ። የሚዛኑን ራስ በያዘ ጊዜ ማሩ ወተቱ ስንዴው ወደ ታች መዘነ፣ ገለባው እንክርዳዱ ስናሩ ወደ ላይ ተንጠለጠለ። ዳንያለን ኢየሱስ ክርስቶስም አባታችንን ይህ ገለባ እንክርዳድ ስናር የኢትዮጵያ ሰዎች ኃጢአት ነው፣ ይህም ማር ወተት ስንዴ ያንተ ጾም፣ ጸሎት፣ ንጽሐ ሥጋ ስግደት ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድልህ፣ ትሩፋት፣ ሃይማኖት ስለበለጠ በዚህ ምክንያት ያለ ልክ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለ ሠራኸው መልካም ሥራ ሁሉ ፈጽሜ ይቅር አልኳቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎች ምርልሃለሁ የሚል ቃል ሰምቷልና። ከዚህ በኋላ ጌታችን ይህንን ቃል ነግሮት ሚካኤልና ገብርኤልን አስከትሎ ወጣ። በእግዚአብሔር ሚዛን ከኢትዮጵያ ሰዎች ኃጢአት ይልቅ ገድሉ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። በአንዱ ሰንሰለት ርዝመት መልአኩ ክንድ 12 ያክል ነበር። ስለዚህ ስለ ሰውም ጥፋት ሲማከሩ በድንገት በድንጋጤ አቁማቸው። ወዴት ትሄዳላችሁ አላቸው። እንባቸው በአንገታቸው ሲወርድ አይቶ እንባችሁስ እስከ አንገታችሁ ድረስ በምን ምክንያት ይወርዳል አላቸው። እዚያም አጋንንት ገብረ መንፈስ ቅዱስ የሚባል ሰው ከኒሳ ከግብፅ አገር መጥቶ ከኢትዮጵያ አገር አባረረን አሉት። ከእነርሱም አንዱ ሰይጣን እኔ በቁራተ መስያ ዓይኑን አጠፋሁት አለ። ያን ጊዜ አባታችን እጁን አንስቶ በመስቀል አምሳል አማተበ። አጋንንቱም ሁሉ ወዲያው ተቃጠሉ፣ አመድ ትቢያም ሆኑ። ብዛታቸውም 7,900 ያህል ነበር። ቀደም ሲል በዝቋላ ያለቁትን ያህላሉ። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ እግዚአብሔር ፍቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በእሳት ያልበሰለ ሰማያዊ ኅብስት መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህ ዓለም ሁሉ ሀብት ለዚያ ኅብስት ዋጋው ሊሆን አይችልም። መልኩም እንደ በረዶ ነጭ ነው። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ለሥላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። እዚህ ዓለም ተድላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። እውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ ኃጢአትን የሚያሳስብ፣ ሥጋን የሚያወፍር የሚያገዝ፣ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ እውቀትን፣ የዋህነትን ያሳስባል እንጂ ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባል፣ ስንፍናን ያርቃል እንጂ ሐሜትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዓይነ ልቦናን ያበራል፣ ቁጣን ያርቃል እንጂ ኃጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ ቂምን፣ ቅንዓትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ ሐዋርያው ቅዱስ ያዕቆብ በጎ ሀብት ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስ በዚህ ሁኔታ መልአክ እየረዳው
ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር። የሚያሳጣው ነገር የለም። አባታችንም ይህንን ኅብስት ይቀበል ነበር። በዚህ ሁኔታ መልአክ ሁልጊዜ ይረዳው፣ ሐሳቡን ይፈጽምለት ነበር። ጸሎቱን ልመናውንም ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱንም ያመጣለት ነበር። አቡ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሠዊያውም ፊት ቆመ፣ ጽና ይዟል። መንበሩ ፊት ባለው በመሠዊያው ላይ ቅዱሳን ጸሎት ሁሉ ጋር ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ ወደ እግዚአብሔር አረገ። ጳውሎስም መላእክት ረቂቃን ናቸው፣ ዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ፣ አባታችንም እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። መልአኩ ባመጣለት በዚያ ኅብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙሩ ለመምህሩ ሎሌ ለጌታው እንደሚታዘዝ መልአኩ ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት ለእራቱም ኅብስት ያመጣለታል። ከሰማይ ያመጣውን ኅብስት እንደ ቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅ ይታዘዝለት ነበር። መልአኩ የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደው ሁሉ ይላከው ነበር እንጂ። አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ተገልጾ ታየው። ወዳጄ ገብረ መንፈስ ቅዱስ ሆይ በሆድ ሳለ አወቅኩህ፣ ከማኅፀን ሳትወጣ ቀድሼአለሁ፣ በአንተም ደስ ተሰኝቻለሁ። ሥራን ወደድሁ፣ አንተ ግን ሞትን ጠልተህ ሕይወትን ወደድክ። ራስህን ለጽድቅ አስገዛ፣ ንጽሕናን ቅድስናን ገንዘብ አደረግ። ስለ ስሜ ብዙ ደከምክ፣ በረሃብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደልህ። እነሆ በእኔ በአባቴም በመንፈስ ቅዱስም ዋጋ ብዙ ነው። አንደበትህን ገዝተህ ዝምታህን ትዕግሥትን ገንዘብ አድርገሃልና፣ አፍም ከንቱ ነገር አልተናገረምና፣ ከንፈሮችህም ዓመፅን አልተናገሩምና፣ ጸሎትን፣ መዝሙረ ዳዊትን፣ ስብዓተ ሙሴን፣ ማሌ ሰለሞንን በማድረግ ጸንተህ ኖረሃልና፣ ስለዚህ ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎህን ፈጽም፣ እኔ ለዘላለም ካንተ ጋር እኖራለሁና። ዳግመኛም ከመላእክት የሚመጣልህ ምግብ ምንድን ነው አለው። በምድር ላይ ድካምን አብዝተሃልና። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪዬ ሆይ ከታናሽነቴ ጀምሮ እስከዚች ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ኖረሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምግብ የለም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ዛሬ ጀምሮ ምግብህ ከገነት ፍሬዎች በየቀኑ 7 ፍሬ ይሁን አለው። መላእክትም ዘወትር እንዲያገለግሉ ከገነት ፍሬዎች እንዲያመጡለት አዘዛቸው። ጌታም አባታችንን ኅብስት ብሰጥህ ፈጽሞ አልበላህም፣ ጽዋንም አልጠጣህም፣ ሁሉም እንደ መላ ይመላለሳል፣ ባየኸውም ጊዜ ብቻ ትጠግባለህን አለው። አባታችንም መልሶ ኅብስቱን አልበላሁም፣ ጽዋውንም አልጠጣሁም፣ ነገር ግን በጽኑ እምነት ኅብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴ በማየት ብቻ ጠገበች። ምድራዊም ቢሆን ሰማያዊም ቢሆን እስከ ዛሬ ድረስ ምንም አልቀመስኩም። ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው፣ ወደ ሰማይ አወጣው። ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶዎቹም 150,000 የወርቅ 150,000 የብር ናቸው። ከውስጡም ወተትና ማር ይመነጫል። ብሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፉዎች የማይገቡባት መሠረቷ ያማረ ከፍ ያለች ጽርሐ መንግሥትን የመንግሥት አዳራሽ አሳይቶ ይህ ሁሉ ያንተ አገር ነው አለው። በውስጡም ለዘላለሙ መከራ፣ ድካም፣ ሐዘን የለበትም። ለዘላለሙ ጸንቶ የሚኖር
እነሆ ሰጠሁህ አለው። ነገር ግን ገድልህን ፈጽም ብሎ ጌታ ይህንን ተናግሮት ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ ወደ አሉበት ወደ አረብ አገር ሄደ። እዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገሥታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረው። በዚች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነትን ታገኛለህ። ነገር ግን ጽና አለው፣ ጽኑ መከራ ትቀበል ዘንድ አለህና። ያን ጊዜ ይህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሽማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎቹ ተከትለውት ነበር። ጣዖታቱን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ፣ ምድር ላይም ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሡም አባታችንን ጸጉር የለበስህ አንተ ምንድነህ? ሰው ነህ ወይስ ሌላ አለው። አባታችን ገብረ መንፈስ ቅዱስም ያን ከሃዲውን ንጉሥ አሁን እኔ ሰው ነኝ፣ ጌታዬ የኢየሱስ ክርስቶስ አገልጋዩ ነኝ አለው። ንጉሡ መልሶ ኢየሱስ ክርስቶስ የምትለው አይሁድ ገድለው የሰቀሉት ነው አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሡም በእርሱ ታምናለህን አለው። አባታችንም አዎን አምንበታለሁ፣ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለ እኔ ብቻ አይደለም፣ ስለ አንተም ካንተ ጋር ስላሉ ነው እንጂ። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ። እርሱ ፈጣሪ ሲሆን ስለ እኛ ስለ ሰዎች ተሰቅሏልና አለው። ንጉሡም ይህን ቃል ሰምቶ ተቆጣ። ሠራዊቱን ሁሉ ጠርቶ እሳት አንድዱ አላቸው። ሠራዊቱም እንጨት አምጥተው እሳት አነደዱ። የኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉር ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንበለበል ነበር። አባታችን ገብረ መንፈስ ቅዱስም ንጉሡ ሹማምንቶቹና ሠራዊቱ እያዩት በፈቃዱ ወደ እሳቱ ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሠራዊቱም ይህንን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህም ንጉሥ ሠራዊቱ ሲያደንቁ አይቶ ተቆጣ፣ ቅናትን ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሡ ሰይፉን ይዞ ቀድሞ እሳት ወደ ነበረው ኋላ ግን በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን የገብረ መንፈስ ቅዱስንም ራስ ይቆርጥ ዘንድ ወደደ። እንጊዜ መብረቅ ከሰማይ ወርዶ ንጉሡን መታው። ሠራዊቱ ሁሉ በመብረቅ አለቁ። ከከሃዲው ንጉሥ ጋር የሞቱ ሰዎች ቁጥራቸው 4000 እልፍ ያህል ነበር። አንድስ እንኳን የቀረ የለም። በአንድ ቀን አለቁ። ጌታችንም አባታችን ገብረ መንፈስ ቅዱስን የኔንና የአንተን ጠላቶች አጠፋውልህ አለው። አባታችንም በመብረቅ ያለቁ ሰዎችን በድን አይቶ ነፍሶቻቸውንም የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዷቸው ባየ ጊዜ አቤቱ ጌታዬ እንደ ቸርነትህ እነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉሥ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታ ስለ እኔ ብለህ ማራቸው፣ ይቅርም በላቸው አለው። ስለዚህም ነገር ጌታችን ከእርሱ ተሰውሮ ወደ ሰማይ ወጣ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድ ዳርም ታላቅ ገደልን አገኘ። እግሮቹንም በሐረግ አስሮ በዚያ ገደል ቁልቁል ተሰቀለ። በዚያችም ዕለት ሰይጣን መጥቶ ሐረጉን ቆረጠው። አባታችን ገብረ መንፈስ ቅዱስም ወደ ታች ሲወረወር ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግርህ ልትቆም ትወዳለህን? ወይስ በራስህ ልትቆም ትወዳለህ? አለው። አባታችንም መልአኩን ተወኝ፣ በራሴ ልቁም አለው። የመላእክት አለቃ ቅዱስ ሚካኤልም አባታችንን በዚያ ትቶት ወደ ሰማይ አረገ። አባታችንም በጥርሶቹ ድንጋይ ነክሶ 30 ዓመት ኖረ። ሥጋው ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ።
የሰማይ ወፎች ሁሉ ሥጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ ሰባቱ ሊቃነ መላእክትን እናቱን እመቤታችን ድንግል ማርያምን አስከትሎ በሰማይ ደመና ተጭኖ ወደ አባታችን መጣ። መጥቶም ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ፣ ገብረ መንፈስ ቅዱስ ብሎ ጠርቶ እንደ ወፍ በረህ ና አለው። አባታችንም እንዳልሰማ ዝም አለ። ዳግመኛም አራተኛ ገብረ መንፈስ ቅዱስ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። እንጊዜ አባታችን ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ ጥርሶቹና 4 የታች ጥርሶቹ ተነቅለው ከድንጋዩ ጋር ተጣብቀው ቀሩ። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። አባታችንም ጌታችንን ከማርክልኝስ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከሥጋቸው ጋር አዋህደ አስነሳልኝ አለው። ጌታችንም የሞቱትን ሰዎች ወዳሉበት ሄደ። በመስቀል አምሳል አማትብባቸው ይነሱልሃልና እኔም ሙታንን ታስነሳ ዘንድ ድዌዎችንም ትፈውስ ዘንድ ሥልጣን ሰጥቼሃለሁ አለው። ጊዜም አባታችን አቡነ ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲሄድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስን ተከለለት። እኔ ወደ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያ ሙታንን አስነሳቸው፣ ሥልጣን ሰጥቼሃለሁና አለው። ወዳጄ ገብረ መንፈስ ቅዱስ ዛሬ ጀምሮ ፈረሶች መባረቅትና ነጎድጓድ ይሁኑ፣ ከዚያ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳመው፣ ሰላምታም ሰጥቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም በመብረቅ ተጭኖ እየበረረ ምድረ አረብ ደረሰ። እኒያም አላውያን ከተቀበሩበት ቦታ ቆመ። ወደ ምስራቅ ፊቱን መለሰና እጁን ወደ ሰማይ ዘርግቶ ጸለየ። ጌታዬ አምላኬ ሆይ የሕያዋንን የሙታንን ፈጣሪ አንተነ፣ በሥጋና በነፍስ ላይ ሥልጣን ያለ አንተነ። ሁሉ ይቻላል፣ የሚሳን ነገር የለም። ሰውን ካፈር የፈጠርከው አንተነ፣ አልዓዛርንም ከ4 ቀን በኋላ ከመቃብር ያስነሳኸው አንተነ። አቤቱ ጸሎቴን ስማ፣ ልመናዬንም ተቀበል። እኔ ባሪያ ወደ አንተ እለምናለሁ ማልዳለሁ። ድሃ አገልጋይህን ይቅር ትለኝ ዘንድ በእነዚህ ሙታን ላይ ይቅርታህን አድርግ። ለይቅርታ በቸርነትህ ነፍሳቸውንና ሥጋቸውን አዋህደህ በካህሊነትም ነፍሶቻቸው ወደ ሥጋቸው ይመለሱ። ምስጋና ለአንተ ይሁን ለዘላለሙም አሜን። በጸሎቱ መጨረሻ እናንተ ሙታን በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እንዲሁም ብሎ ያችን ምድር በመስቀል አምሳል በእጁ ባረካት። አስቀድሞም በንጉሡ እጅ የተገደሉ 77ቱ ሰዎች ፈጥነው ተነሱ። ኋላም በመብረቅ የሞቱት 4000 እልፍ ሰዎች ተነሱ። ሁሉም በአንድነት ተነስተው በአባታችን በአቡነ ገብረ መንፈስ ቅዱስ ፊት ቆሙ። አባታችን ገብረ መንፈስ ቅዱስም በሉ ለአብ ለወልድ ለመንፈስ ቅዱስ ስገዱ አላቸው። ያን ጊዜ እሺ ብለው ሰገዱ፣ ክርስቲያንም ሆኑ። ባረካቸው። ከዚህ በኋላ በመብረቅ ተጭኖ ሄደ፣ ተሰወራቸው። ተመልሶም ምድረ ከብድ ደረሰ። ጥቂት ቀንም ከቆየ በኋላ ወደ ነበረበት ወደ አረብ ምድር ሄደ። በዚያም ከሙታን ያስነሳቸውን ሰዎች እያቸው፣ ክርስትናቸውን አጽንተው ቤተ ክርስቲያን አንጸው ሥጋ ወደሙን ተቀብለው አገኛቸው። የከበረች ጥምቀትን ከተጠመቁ በኋላ በኃጥአን ፍዳ ለጻድቃን ዋጋ እንዳለ ክፉና በጎን ለይተው አወቁ። አምላካችን አባታችን የገብረ መንፈስ ቅዱስ አምላክ ኢየሱስ ክርስቶስ ነው እያሉ ሲያስቡ ታየ። አባታችን ገብረ መንፈስ ቅዱስም ይህን ሰምቶ ስለ ሃይማኖታቸው ጽናት ለድህነታቸው ፈጽሞ ተደሰተ። እነርሱ ግን አላዩትም፣ ወደ እነርሱም እንደደረሰ አላወቁም። በስውር ሄዶ በስውር ወደ ኢትዮጵያ ሀገር ተመለሰ። እነዚያም ሰዎች በክርስትና እምነት ጸንተው እስከ ዛሬ ድረስ ይኖራሉ። ከብዙ ዓመታትም በኋላ አባታችን ገብረ መንፈስ ቅዱስ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ጎበኛቸው ዘንድ ወደ አረብ አገር ሄደ። አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ ሁለቱ ቅዱሳንም በደመና ተጭነው 30 ዓመት ሙሉ ተዘቅዝቆ ወደ ጸለየበት ወይም ወደ ነበረበት
8 ጥርሶቹ ድንጋይ ላይ ተተክለው ወደ ቀሩበት ገደል እየመራ ደረሳቸው። ጥርሶቹም ተተክለው የነበሩበት ርሄ እና ምስክ የሚባሉ ሽቱ ሆነው አገኙት። የሽታውም መዓዛ ጫካውን መልቶት ነበር። ደሙ የፈሰሰበት ቦታ ወይን በቅሎበት ተገኘ። በዚያም 24 መናንያን ሲጠብቁት አገኛቸው። ከፍሬውም ይመገቡ ነበር፣ መዓዛውንም ያሸቱ ነበር። ከምገዳም መዓዛው ደስ የሚያሰኝ ምስክና ርሄ እንደሚባል ሽቱ ይሸት ነበር። ይህን ድንቅ ነገር ያዩ አባ ብንያምና አባ ፍሬ ቅዱስ የዚያን ገዳም ምስጢር ጠየቁት። አባታችንም ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገራቸው። ይህ ወይን የደሜ ጠብታ ነው። ይህም ምስክና ርሄ ጥርሶቼ ናቸው። በእኔ ምክንያት የሞቱ የካህዲያን ነፍሳትን አድን ዘንድ በዚች ገደል መካከል 30 ዓመት ሙሉ ስጋደል ኖሬአለሁና አላቸው። አባ ብንያምና አባ ፍሬ ቅዱስ ይህን ሰምተው በዓይናቸውም አይተው ፈጽሞ አደነቁ። ከዚህ በኋላ ወደ አገራቸው ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ሲገባ አባ ብንያም ወደ ቤጌምድር፣ አባ ፍሬ ቅዱስ ደግሞ ወደ ሐዘሎ የእግዚአብሔር ሥራ እያደነቁ ሄዱ። ወንድሞቼ የአባታችንን መታሰቢያ ለማድረግ ፈጽመን እንትጋ። ገድሉንም በጽኑ ሃይማኖት በአንድነት ሆነን መስማት እንዘጋጅ። ጌታችን ኢየሱስ ክርስቶስ በወንጌል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከእነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም እንዳለ በስሙ ምጽዋዕትን በመስጠት መታሰቢያውን በማድረግ እንድን ዘንድ እናንተ የክርስቶስ ወገኖች ናችሁና። የጻድቃንን መታሰቢያ የሚያደርግ ሰው ለምሕረት ብቻ አይደለም ከእነርሱ ጋር በክብር መተካከልን ያገኛል እንጂ። ጌታ በወንጌል የጻድቁን ዋጋ ያገኛል ብሏልና። እነሆ ያለ ድካም ያለ ገድል ወደ መንግሥተ ሰማያት መግባት ይህ ነዋ። በጻድቃን መከራ ብዛት ባለሟልነትን ይገኛል። በቅዱሳንም ጸሎት ከእነርሱ ጋር በክብር መተካከል ይገኛል። ስለዚህም ነገር ወንድሞቼ ያለ መዘንጋት በማመን ያለ ጥርጥር በጽኑ ልብ መታሰቢያውን ለማድረግ እንሽቀዳደም። ለዚህ ንዑድ ክቡር ለሚሆን አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር የምሕረት ቃል ኪዳን የሰጠው አንድ ቀን ብቻ አይደለም፣ በየጊዜው ነው እንጂ። ለጸሎቱም በቆመ ጊዜ 7ቱ ሰማያት ይከፈቱለታል፣ የእሳት መጋረጃም ይገለጣል። ጌታውንም በአንድነት በሦስትነት ያየዋል። መታሰቢያውን የሚያደርገውን ይምርለት ዘንድ ሁልጊዜም የምሕረት ቃል ኪዳንን ይሰጠዋል። አባታችን ስለ ኃጢአተኞች ይቅርታን የሚለምን ነውና እንደ ሌሎችም ቅዱሳን መላእክት ጸሎቱን የሚያሳርጉለት አይደለም። እርሱ ራሱ የእሳት መጋረጃ ወዳለበት ይገባል እንጂ ባልንጀራ ከባልንጀራው ጋር እንደሚነጋገር ከጌታው ጋር ይነጋገራል እንጂ። ከዕጣን ወገንም በየቀኑ አስራትን ያገኛል። ካህናት ቤተ መቅደስ ገብተው እንደሚወጡ ይገባል ይወጣል፣ እንደ መላእክት ሆነ። ሕፃናት በእናት በአባታቸው ቤት እንደሚወጡ እንደሚገቡ አባታችንም በወደደ ጊዜ ይገባል ይወጣል፣ የሚከለክለው የለም። ለሰዎች ምሕረትን ይለምናል። የሚለምነው ስለ መብል ስለ ልብስ አይደለም፣ የሥጋን ፍቃድ አልፈለጋትምና መላእክት ያገለግሉታልና ከእነርሱም ጋር ለዘላለም ይኖራልና። ጸሎቱም ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ቁሞ ይጸልያል። የሚጸልየውም መታሰቢያውን ስለሚያደርግ በጸሎቱም ስለሚተማመን ሰው ብቻ አይደለም፣ ለሰውም ለእንስሳም ለፍጥረቱም ሁሉ ይለምናል እንጂ። መታሰቢያውን የሚያደርግ በጸሎቱ በአማላጅነቱ የሚተማመን ሰው በሕጋዊ ጋብቻ የተወለደ ልጅን ይመስላል። በሕጋዊ ጋብቻ የተወለደ ልጅ እናት አባቱን እንደሚወድ ወላጆቹም ልጆቻቸውን እንደሚወዱ የለመናቸውን ሁሉ እንደሚሰጡት እንደዚህም የአባታችን የገብረ መንፈስ ቅዱስ መታሰቢያ በጥቂቱም ሆነ በብዙ ባገኘው ነገር ሁሉ መታሰቢያውን የሚያደርግ ሰውም በሕጋዊ ጋብቻ የተወለደ ልጅን ይመስላል። በጸሎቱ የሚተማመኑትም እንደ ቤተሰብ ይሆናሉ። እውነት እላችኋለሁ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ከጳዚዮን ከሰምጴር ከሚባል ዕንቁ የሚመረጥ የዚህን ተወዳጅ ጻድቅ ገድል ትሰሙ ዘንድ ሩጡ፣ ተሽቀዳደሙ።
የአባታችን የገድሉ ዜና በእውነት ከማር ከስኳር የበለጠ ይጣፍጣል። እነዚህ ግን ፈጽመው ይጠፋሉ። የጻድቁ የአባታችን መታሰቢያ የሚያደርግ ግን ለልጅ ልጅ ለዘላለም ይኖራል። እንደ መላእክት የከበረ ከሰማይና ከምድር ይልቅ የከበረ የአባታችንን ዜና እንስማ። የአባታችንን ዜና እንሰማ ዘንድ እንፍጠን፣ እንሽቀዳድም። ባሕርንም እንደ ንስር በርሮ ይሻገሯታል። ዳግመኛም በነፋስ ሰረገላ የበርባሮስን ድቅድቅ ጨለማ ያለመከልከል ይሻገረዋል። ወደ ላይ መውጣት ብቻ አይደለም፣ እግዚአብሔር ድንቅ ሥራውን ምስጢሩን ይመረምር ዘንድ ወደ ጥልቅ ምድርም ይገባል እንጂ ይገዛለታል። ያመሰግነው ዘንድ የእግዚአብሔርን ድንቅ ምስጢር አየ። ዳግመኛም በሰማይ ያሉ ፍጥረታትን ያይ ዘንድ ወደ አየራት ይመጥቃል። ደግ ቸር የሚሆን የአባታችን የገብረ መንፈስ ቅዱስ ዜና ምን ይደንቅ ምን ይበዛ! እንናገረው ዘንድ በወደድኩ ጊዜ ከሕሊናዬ በላይ ይሆናል። ወደ ኢትዮጵያ መጣ። ወዳልነው ነገር እንመለስ። አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው። መልካም ምግባር ከሌላቸው እምነታቸው ካልቀና ከከዳተኞች አገር ያወጣኝ አምላኬ ጌታዬ ፈጣሪ አመሰግናለሁ። ይችን አገር አዋቂ ነን፣ ጠቢባን ነን፣ ፈላስፎች ነን ከሚሉ ሰዎች ሰወርካት። ለእኔ ግን በተራሮቿ እንደ ወፍ እየበረርኩ እኖር ዘንድ ይህችን አገር ሰጠኸኝ። እምነቷ ከፀሐይ ከጨረቃ ይልቅ ያበራል። የምግባሯ ፍሬ ከከዋክብትን ይመስላል። እንዲህ ብሎ ጸለየ። በአደባባዮቿ ተመላለስ፣ በተራሮቿም ዞረ። ምስራቁን፣ ምዕራቡ፣ ሰሜኑ፣ ደቡቡን በአራቱ ማዕዘን ባረከ። ትጉ ገበሬ ተክል ያለበትን ቦታ ውሃ እንደሚያጠጣ እርሻውን እንደሚንከባከብ ሁሉ አባታችን ገብረ መንፈስ ቅዱስም ኢትዮጵያን ተንከባከባት። በጸሎቱም እሾህና አሜኬላን ነቃቀለላት። አሜኬላ የተባለ ሰይጣን ነው፣ እሾህም የተባለ ኃጢአት ነው። እሱ አባታችን አቡነ ገብረ መንፈስ ቅዱስም ከመንገዶቿ ከአደባባዮቿ ከሜዳዎቿ ሁሉ እንደ አረም እየነቀለ ይጥለው ነበር። ሰውንም እንዳያስት ሰይጣንን ከሀገር ያሳድደው ነበር። እርሱም ወዳለበት ቦታ ሰይጣን አይቀርብም ነበር። አባታችን አቡነ ገብረ መንፈስ ቅዱስም በሚባርካት ጊዜ በነፋሳት ፊት እንዳለ ትቢያ ሰይጣን ይጠርገው ነበር፣ እንደ እሳትም ያቃጥለው ነበር። ከዚህ በኋላ አባታችን የቅዱሳንን ገዳማት ሲጎበኝ ኖረ። የሚሰሩትንም ሁሉ ያይ ነበር። እርሱን ግን የሚያየው ሰው አልነበረም፣ አኗኗሩ እንደ መላእክት ነውና። አባታችንም ቅዱሳን ወደ ዘጉበት ዋሻ ሳይከፍቱለት ገብቶ በመካከላቸው ቆሞ ሰላምታ ይሰጣቸው ነበር። ከቅዱሳን ገዳማውያንም አንዱ ይኸውም የደብረ ዊፋቱ ዮሐንስ ነው። እግዚአብሔር የሚወደው ምስጢር ይገልጽልኝ ዘንድ ምህላና ጸሎት ሳደርግ ኖርኩ አለ። ከብዙ ጊዜ በኋላ ሰኔ 5 ቀን ቅድስት በሆነችው በጽርሐ ጽዮን ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው። በዚያችም ቀን በጸሎት ሳለው ልቤ ደስ ተሰኘ፣ ሕሊናዬም ብሩህ ሆነ። እንደ እርሱ ያለ መዓዛ የሌለ በጎ መዓዛ ሸተተኝ። እንደ ዕጣን እንደ ሽቱ ያለ መዓዛ አይደለም፣ ከዚያ የሚበልጥ ነው እንጂ። ለእኔ ግን በ9 ሰዓት ሁልጊዜ ወደ እኔ እንደሚመጣ የጌታዬ የኢየሱስ ክርስቶስ መምጣት መስሎኝ ነበር። እርሱ ግን ከበጎ መዓዛ ጋር ወደ እኔ መጣ። ይህም ሰው ከፍ ያለ የከበረ የታመነ ጽኑ ተጋዳይ እርግናው የተመሰገነ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በሚያስፈራ በሚያስደነግጥ ግርማ ከፊቴ ቆሞ ሰላም ላንተ ይሁን አለኝ። ከራሱ እስከ እግሩ ድረስ መላው ሰውነቱ ጸጉር ለብሶ ከዓይኖቹ በቀር ፈጽሞ ሰውነቱ የማይታይ ሆኖ የእጆቹም ጥፍሮች በሽበት ተሸፍነው የአንደበቱም ማነጋገር የጣፈጠ ሆኖ ግርማውም የሚያስፈራ የሚያስደነግጥ ሆኖ ባየሁት ጊዜ ፈጽሜ ፈራው። ልቤም እንደ ሰም ቀለጠ። እኔ ብቻዬን እኖራለሁና ረዳት እንደሌለው ሰውም ሆንኩ። ሕሊናዬም ተሸበረ፣ ምትሃት ያየው መስሎኝ ነበርና። ከዚህ በፊት ዜናውን አልሰማሁም፣ ሥራውንም አላውቅም ነበርና። ስለዚህም ፈጽሜ ደነገጥኩ። በመስቀል አምሳል ወደ ምድር ሲባርክ ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳሚ ተከታይ የሌለው
የአብ የባሕርይ ልጅ ኢየሱስ ክርስቶስም ብሩክ ነው፣ አሜን። አጽናኝም ይሆን መንፈስ ቅዱስም ብሩክ ነው፣ አሜን አለ። ይህንንም ብሎ በቅዳሴ ጊዜ ቄሱ በዕጣን ላይ እንደሚባርክ 3 ጊዜ ባረከ። በፍጹም ደስታም ቆመ። በልቤም ምትሃት ቢሆን በሥላሴ ስም አይባረክም ነበር ብዬ አሰብሁ። ከሰው ወገን እንዲህ አይነት ሰው አለን? ወይስ መልአክ ይሆን እያልኩ አሰብሁ። ይህንንም ሲያስብ አባታችን ገብረ መንፈስ ቅዱስ ቀዳማዊ ዮሐንስን ተናገረው። አገር ወዴት ነው? አንተ ከወዴት የመጣህ ነህ? በዚህ ገዳም በምን ሥራ ትኖራለህ? ዮሐንስ ግን የሚመልስለትን መልስ አጣ፣ ፍርሃትና ድንጋጤ ይዞታልና። አባታችን አቡነ ገብረ መንፈስ ቅዱስ የሚናገረውን ይሰማ ነበር እንጂ ያየው ዘንድ ቀና ባለ ጊዜ ይፈራ ነበር። ተደሞ ይመጣበት ነበር። በምን እሱን ማየት አልቻለም። አባቴ ባርከኝ ይለው ነበር እንጂ እርሱ ቄስ እንደሆነ የማያውቀው መስሎት ነበር። አባታችን ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ቄስ እንደሆነ አውቆ አንተ ቄስ ስትሆን ለምን ባርከኝ ትለኛለህ አለው። አባ ዮሐንስም በገዳም የምኖር እኔ መቼ ቄስ ነኝ ብሎ መባረክን እምቢ አለው። ከዚህ የተሰበሰባችሁ ሰዎች እዩ፣ አስተውሉ። የትጉሃን መላእክትን ምስጢር የሚያይ ይህንን ማወቅ እንዴት ይሳነዋል? በዚያች ቀን አባታችን ገብረ መንፈስ ቅዱስ ከአባ ዮሐንስ ጋር የመንፈስ ቅዱስን ነገር ሲነጋገሩ አለ። ከዚህ በኋላ አባታችን ተነስቶ ሄደ፣ ከእርሱም ተሰወረ። አባ ዮሐንስ ግን ከደረሰበት ፍርሃት የተነሳ መላ ሰውነቱ የተቀጠቀጠ ሆነ። በእርሻም ቢሆን መንገድ በመሄድም ቢሆን በገድልም ቢሆን በመውጣት በመውረድም በብዙ ስግደትም ቢሆን እንዲህ ያለ ድካም የለም። አንበሳ የሚሰብረው ነብር የሚበላው መስሎት ነበር። ሕሊናው እስኪመለስለት ድረስ በፍርሃት ቆየ። ከጥቂት ቀናት በኋላ አባታችን ገብረ መንፈስ ቅዱስ እንደ ልማዱ ወደ አባ ዮሐንስ መጣ። ሰላም ላንተ ይሁን አለው። አባ ዮሐንስም ሰግዶ ሰላምታ ሰጠው። በፍርሃት በትሕትና ራሱን ዘንበል አድርጎ ከእርሱ ጋር ሲነጋገር ዋለ። ከዚህ በኋላ በእምነት ልቡን አጸና። ከምድር በላይ ከሰማይ በታች እርሱን የሚመስለው የሌለ ክቡር ጻድቅ አባታችንን አውቆታልና። ስምህ ማን ነው? ከወዴትስ አገር መጣ? አባቴ ሆይ ንገረኝ አለው። ከሰው የተለየ ሁነህ አየሃለሁና አለው። አባታችን ገብረ መንፈስ ቅዱስም አገሬስ ንሂሳ ይባል ነበር። አባታችን ገብረ መንፈስ ቅዱስም አገሬስ ንሂሳ ይባላል፣ ስሜም ገብረ መንፈስ ቅዱስ ነው አለው። ከታናሽነቱ ጀምሮ በ3 ዓመቱ መልአኩ ከእናት ከአባቱ ቤት እስካስወጣው ድረስ የሆነውን ሁሉ ነገረው። ያን ጊዜ አባ ዮሐንስ ይህን ሰምቶ ደስ አለው። አባቴ ሆይ ምን ትበላለህ? ምንስ ትጠጣለህ? ቤት አለህን? ወይስ ዋሻ አለህን? ክረምት ቢሆን በጋ ቢሆን ያለ ልብስ ራቁትን ትኖራለህን? አለው። አባታችን ገብረ መንፈስ ቅዱስም ቀድሞስ ኅብስት ሰማያዊ፣ ጽዋ ሰማያዊ እየተመገብኩ እኖር ነበር። ዛሬ ግን እግዚአብሔር ከገነት ዛፍ 7 ፍሬ እመገብ ዘንድ አዘዘልኝ አለው። ዳግመኛም ከእናት ከአባቴ ቤት ከወጣሁበት ጊዜ ጀምሮ መኖሪያ ቤት እሠራ ዘንድ አላሰብኩም። ወደ ዋሻም አልገባሁም። ልብስም እለብስ ዘንድ አልተመኘሁም። እግዚአብሔር ሳለምነው ልቤ ያሰበውን ይሰጠኛል እንጂ አለው። ሰው በማይደርስበት በበረሃ በተራራ እኖራለሁ። ለቀበሮች ዋሻ፣ ለሰማይ ወፎችም ጎጆ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት ዋሻ የለኝም እንዳለ በእውነት አባታችን ገብረ መንፈስ ቅዱስም የእግዚአብሔርን ልጅ ኢየሱስ ክርስቶስን መሰለው። የሚያርፍበት ጉድጓድ ዋሻ፣ የመጠለያው ዛፍ የለውም። በበጋ ሐሩር በሌሊት ቁር ቢሆን በክረምትም ዝናብም ቢሆን ራሱን የሚያስጠጋበት አልነበረው። አባታችን ይህንን ነግሮት ሄደ፣ ከእርሱም ተሰወረ። ከዚህ በኋላ ሌሎች ስውራን ገዳማውያን ወደ ቤተ ክርስቲያን መጡ። ሌሎቹ ሰዎች ሳይገቡ እነርሱ አስቀድመው ገቡ። በስውር ነው እንጂ በግልጽ አይደለም። እንደ መላእክት ይጸልዩ ይዘምሩ ነበር። እንደ ልማዳቸውም ለእግዚአብሔር ምስጋና ያቀርቡ ነበር። እነዚያ ስውራን ገዳማውያን አባታችን ገብረ መንፈስ ቅዱስ በመጣ ጊዜ ሲያመሰግኑ መላእክትም ደስ አላቸው። ይቅርታና ቅንነት ተገናኙ። ሃሌሉያ! ጽድቅና ሰላም ተስማሙ። ሃሌሉያ! እያሉ እየዘመሩ ተቀበሉት። ይህም ድምፅ
ይህም ድምፅ ባለማሰማት አይደለም በአማረ ይህም ድምፅ ባለማሰማት አይደለም በአማረ በጣዕመ ዜማ እንደሚጮህ ነጋሪት ድምፃቸውን ከፍ አድርገው በቤተ ክርስቲያን ያሉ እስኪደነግጡ ድረስ ይሰሙ ነበር እንጂ። አንድ ጻድቅ ድምፃቸውን በሰማ ጊዜ ያይ ዘንድ ወደደ፣ ወደ እነርሱም ሄደ። ትጉሃን መላእክት አባታችን ገብረ መንፈስ ቅዱስን እንደ ጌታቸው እንደሚያከብሩት ምስጋናም እንደሚያቀርቡለት ባየ ጊዜ ፈጽሞ እያደነቀ ሄደ። የሚያከብሩትንም መላእክት ብቻ አይደሉም ሰዎችም ያከብሩታል እንጂ። ዳግመኛም አባታችን አቡነ ገብረ መንፈስ ቅዱስ ከኋላው ነብር አስከትሎ ወደ አባ ዮሐንስ እንደ ልማዱ ለሶስተኛ ጊዜ መጣ። ነብሩም ጸጉሩን ይተሻሸው ነበር። አባታችንም የሚያስፈራ ግርማ ይነጋገረው ነበር። አባ ዮሐንስም ይህን አይቶ ፈራ፣ ደነገጠ። አባ ዮሐንስም ገዳማዊ አባታችን ገብረ መንፈስ ቅዱስን አባቴ ሆይ ወደ እኔ ስትመጣ ፈራለሁ፣ ደነግጣለሁ፣ ሥጋዬ ደካማ ነውና፣ ይህም ነብር እኔን ባየ ጊዜ በቁጣ ያጉረመርማልና፣ እኔም ነብሩን ባየሁት ጊዜ መታገስ አልቻልኩም አለው። ንዑድ ክቡር የሚሆን አባታችን ነብሩን ዝም በል አለው። ታዘዘለትም፣ ከእግሩም በታች ተኛ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስ ልጄ ሆይ ይህንን ነብር ለምን ትፈራለህ? አለው። ሰውን ያገለግሉ ዘንድ እግዚአብሔር አዟቸዋልና። ሰው የጌታውን ሕግ ባፈረሰ ጊዜ ግን አራዊቱም እንስሳቱም ተጣሉት። በእግር የሚንቀሳቀሱ በክንፍ የሚበሩ አራዊት ወፎች ሁሉ እምቢ አሉት፣ ይበሉትም ዘንድ ወደዱ። መነኩሴ ዮሐንስ ሆይ እንደ መጀመሪያ አወጣጥ የእግዚአብሔርን ትእዛዝ ከጠበቅ፣ ያለ ጥርጥር በቅንነት ሕጉን ከተከተልክ፣ ንጽሕና ገንዘብ ካደረግ፣ የዚህን ዓለም ጣዕም ከቅናክ፣ እነርሱም ይፈሩሃል፣ በትእዛዝም ይሄዳሉ። ልጄ ስማ አስተውል አለው። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ከእግሩ በታች ወድቀው እየሰገዱለት በብቸኝነት ይኖር ነበር። አንበሶቹም ነብሮቹም ያዘዛቸውን ያደርጉ ነበር፣ ከትእዛዙም አይወጡም ነበር። አባ ዮሐንስም ነብሩ ከእግሩ በታች ተኝቶ ጸጉሩንም በእጁ ሲዳስስ አይቶ እግዚአብሔርን ድንቅ ሥራ አደነቀ። ወንድሞቼ እግዚአብሔር ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ የሠራውን ድንቅ ሥራ አዩ። ምን ያውቃተው ነገር የለም። ከዕለታት አንድ ቀን የመንፈስ ቅዱስ ነገር ሲነጋገሩ አባታችን አቡነ ገብረ መንፈስ ቅዱስ አባ ዮሐንስን ቄስ ገሌ ቅዳሴ በገባ ጊዜ እግዚአብሔር መልአክ ቅዳሴው እስኪፈጸም ድረስ ከቤተ መቅደስ ውጭ ከምሰሶው ጋር እንዳሰረው የማይገባው ሰው ስለሆነ የዋሊት የፍጥኝ አሰረው አለው። አባ ዮሐንስም አባታችን የገብረ መንፈስ ቅዱስ ቃል በሰማ ጊዜ ፈራ፣ ተንቀጠቀጠ። ገሌ በተባለው ቤተ ክርስቲያን ምሰሶ ላይ የኋሊት ያሰሩት የዚያ ቄስ ኃጢአቱ ምንድን ነው? አለው። አባታችንም አባ ዮሐንስን እዚያን ቄስ የኃጢአት በደል ለምን ትመራመራለህ? አለው። ነገር ግን ቅዳሴው ከተፈጸመ በኋላ እንደሚፈታ ነገረው። ከሰው ጋር ይኖር ዘንድ ከቤተ ክርስቲያን ይወጣል አለው። ገዳማዊ አባ ዮሐንስ አባታችን ገብረ መንፈስ ቅዱስን ወደ መቅደስ ገብተው ማገልገል የማይገባቸው ካህናት ሁሉ እንደዚህ ይታሰራሉን? አለው። አባታችን ገብረ መንፈስ ቅዱስም በእግዚአብሔር ፊት ማዳላት አለን? ሳይገባው ንጹሕ ሳይሆን ያልታመነ በድፍረት ቅዱስ ሥጋውን የዳሰሰ ወደ ቤተ ክርስቲያን ቢገባ ቅዳሴው እስኪፈጸም ድረስ የኋሊት ያስሩታል። በእርሱ ምትክ የሚገባው ካህን ይገባል፣ በእርሱ ምትክም የሚገባው ካህን ይገባል። መንፈስ ቅዱስም ከመሠዊያ አይርቅም አለው። አባ ዮሐንስም የአባታችን ገብረ መንፈስ ቅዱስን ነገር በሰማ ጊዜ አባታችን ነገሩ እውነት እንደሆነ ያውቅ ዘንድ ወደዚያ ቦታ ሰው ላከ። ዛሬ ወደ ቤተ መቅደስ ለቅዳሴ የገባ ማን ነው? ተራውስ የማን ነው ብሎ ላከ። ሁሉም የቄስ ገሌ ነው አሉ። ዳግመኛም መልእክተኛው ያንን ቄስ ጠየቀው። ቄሱም የሆነውን ሁሉ ነገረው። ያ መልእክተኛ ከቄሱ አንደበት ይህንን ሰምቶ ወደ አባ ዮሐንስ ሄዶ የሆነውን ሁሉ ነገረው። አባ ዮሐንስም ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስ የነገረው ነገር ሁሉ እውነት ሆኗልና ቦታው ቅርብ አይደለም። አባታችን በመንፈስ ቅዱስ ተገልጾለት የተሰወረውን ኃጢአት ያወቀበት ያ ቄስ ያለበት ቦታ ሩቅ ነው እንጂ ንጹሐን ሳይሆኑ
የሚያገለግሉ ካህናት በምድር ላይ በሕይወተ ሥጋ ሳሉ መከራ እንዳለባቸው አባታችን ገብረ መንፈስ ቅዱስ ያየው ምስጢር የሚያስፈራ የሚያስደነግጥ ነው። ካህኑ በአንደበቱ ራሱን ሲወቅስ ይህ ሥጋው ደሙ የሚገባ ከኃጢአት ለነጹ ለበቁ ሰዎች ነው ይላል። ራሱ በመንፈስ ቅዱስ ያልከበረ ሌላውን እንዴት ያከብራል? ጌታችን ኢየሱስ ክርስቶስ ስለ ደቀ መዛሙርቱ ሲናገር እኔ በእነርሱ ራሴን አከብራለሁ እንዳለ ሐዋርያት ራሳቸው በመንፈስ ቅዱስ ያልከበሩ ከሆነ እግዚአብሔርን እንዴት ያከብሩታል? እኔ ራሴን አከብራለሁ የሚለው ቃል ትርጓሜው በክርስቶስ ሥጋና ደም እንዲህ ይተረጎማል። ካህኑ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ይሁን ባለ ጊዜ በእውነት ካህኑ እንዳለው ይሆናል። ጴጥሮስም በመልእክቱ የጠራችሁ እርሱ ቅዱስ እንደሆነ እናንተም በሥራችሁ ሁሉ ቅዱሳን ሁኑ፣ መጽሐፍ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እንዳለ ለሰው ፊት ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ በፍርሃት ኑሩ ብሎ እንደተናገረ ካህን ሆይ ሳትበቃ እንዴት በእጅ ትዳስሳለህ? ራስን ከኃጢአት ንጹሕ ሳታደርግ ዛተ መለኮትን መዳሰስ እንዴት ይቻልሃል? ሰው በእራት ጊዜ ሳይታጠብ እጁን ወደ ማዕዱ አስቀድሞ ይሰዳልን? ከበላስ በኋላ እጁን ይታጠባልን? አስቀድሞ እጁን ሳይታጠብ ከነ እድፉ የሚበላን ሰው የሚያዩት ሰዎች ይንቁታል፣ ይጸየፉታል። እናንተም ካህናት አስቀድማችሁ ራሳችሁን ንጹሕ አድርጉ፣ ከዚህ በኋላ ሥጋውን ደሙን ወደ ማክበር ተመለሱ። ጌታችን በወንጌል አንተ ግብዝ አስቀድመ በአንተ ዓይን ያለውን ምሰሶ አውጣ፣ ከዚያ በኋላ በባልንጀራ ዓይን ያለውን ጉድፍ ታወጣለታለህ ብሎ እንደተናገረ ውሃ ከሚያጠራ ውድፍ ውጫዊ ሰውነት ፊትን፣ እግርን፣ እጅን ንጹሕ ማድረግ ብቻ አይጠቅምም። ውስጣዊ ሕሊናን ከኃጢአት ንጹሕ ማድረግ ይሻላል እንጂ ውስጡን አጽድተው ምንጣፍ አንጥፈው አስጊጠው አሳምረው እንደሚያዘጋጁት እንደ ንጉሥ ቤት ንጉሡና ከእርሱ ጋር ያሉትም ደስ እንደሚላቸው እናንተም ካህናት በራሳችሁ ሁሉ የተዘጋጃችሁ ሁኑ፣ ልባሞች ሁኑ። ነቢዩ ዳዊት እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳትጠፉ ጥበብን አጽኗት እንዳለ ካህን ሆይ እግዚአብሔር እንዳይቆጣብህ ጥበብን አጽንተ ያዛት። የሚንበለበል እሳትን እያየህ እንዳያቃጥልህ ያለ ጠብ እጅህን ወደ እርሱ አታስገባ። ልባም ሴት ምድጃን ከመዝጊያው ጋር እንድትሠራ በውስጡም እሳት እንደምታነድ በጉጠትም እንደምታሰማማው ሊጡን ከምጣዱ አስገብታ በአክምባሎ እንድትዘጋው በበሰለም ጊዜ እንድታወጣው ለሚገባው ሰው እንድትሰጠው የጣፈጠ እንዲሆን መዓዛው ከሩቅ እንዲሸጥ በጥበብ ሰርተዋለችና እንደዚሁም እናንተም ካህናት እሳተ መለኮትን በእጃችሁ እንድትዳስሱ ጥበብን ተማሩ። እንደ ምድራዊ እሳት አይምሰላችሁ፣ አመፀኞችን የሚበላ እሳት ነው እንጂ። ወንድሜ እወቅ፣ ተረዳ፣ በድፍረት የምትስት አትሁን። ምድር ተከፍታ ከድንኳኖቻቸው ጋር እንዳሰመጠመቻቸው እንደ ዳታንና እንደ አቤሮን ከምስክሩ ድንኳን እሳት ወጥታ እንዳቃጠለቻቸው ጽናዎቻቸው ግን እንደ ተቀደሱ እንደ ቆሬም ልጆች እግዚአብሔር እንዳይቆጣ ራስህን ፈጽመህ አንጻ። ካህናት ሆይ ከእናንተ አስቀድመው የነበሩ ሌዋውያን ካህናትን እንዳቃጠለችው እናንተንም የሚንበለበለው እሳት እንዳያቃጥላችሁ አስተውሉ። ዳግመኛም የቆሬን ልጆች በድፍረታቸው ያገኛቸውን መከራ አስተውሉ። ራሳችሁን ንጹሕ ሳታደርጉ ምንም አትንኩ፣ አምላካችሁን የሚያቃጥል እሳት ነውና። እግዚአብሔርን የምትረሱ ሁሉ ይህን አስተውሉ። ከእውነት መንገድ ወጥተው የጠፉ እነዚህ ሐሰተኞች ነፍሰ ገዳዮች፣ ሌቦች፣ በባልንጀራቸው ላይ በደልን የሚያደርጉ በሕይወት ዘመናቸው ንስሐን የማያውቁ ናቸው። ሴተኞችም ሥራቸው እንዲህ የሆነ ሁሉ መከራ እንዳያገኛቸው አይቅረቡ። አባታችን ገብረ መንፈስ ቅዱስ ሥጋውን ክቡር ደሙን በእጁ እንዳይዳስስ በጣቱም እንዳይነካ ካህኑን አስረውት እንዳየ የክህነቱንም አገልግሎት በንጽሕና ያቀረበ ካህን ግን ንዑድ ክቡር ነው። ይኸውም መቅሰፍት ለካህናት ብቻ የሚሆን አይደለም፣ ነፍስና ሥጋው
ንጹሕ ሳይሆን የክርስቶስን ሥጋና ደም ለሚቀበል ሁሉ ነው እንጂ። ሐዋርያው ጳውሎስ አሁንም ሳይገባው ይህንን ኅብስት የበላ ይህንንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮና አጽንቶ ከዚህ ኅብስት ይብላ ከዚያም ጽዋ ይጠጣ። ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣልም ብሎ እንደተናገረ ሥጋውን ደሙን መቀበል ለማንጻት ብቻ አልተሠራም፣ ያልከበረውንም ለማክበር ነው እንጂ። ለዚህም ምስክር ፈልግ ከወንጌል ታገኛለህና። ጌታም ስላስያዘው ሰው ስለ ይሁዳ ደቀ መዛሙርቱን ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም እርስ በርሳቸው መምህር የሚያስይዝህ እኔ እሆን ተባባሉ። ጌታም እንጀራውን በወጥ አጥቅሼ የምሰጠው የሚያስይዘኝ ሰው ይሄ ነው ብሎ ንጽሕት በሆነ እጆቹ እንጀራውን በወጥ አጥቅሶ ለአስቆሮቱ ሰው ለይሁዳ ሰጠው። ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታችን ሥጋና ደም መቀበል ለይሁዳ እንዳልጠቀመው ሁሉ እንዲሁም ንስሐ ለማይገባ ቁጡ ሰው ሁሉ ካህን እጅ ቅዱስ ቁርባንን መቀበል አይጠቅመውም። እንደዚህም ሁሉ አባታችን አቡነ ገብረ መንፈስ ቅዱስ የማይገባው ሰው እንዳይቀበል እንዳይነካ ታላቅ የምስጢር ሥርዓትን አሳየው። አስቀድሞ ራሱን በንስሐ አጽንቶ ይቀበል እንጂ ከንስሐ ወደ ኋላ የሚል ሰው መንፈሳዊ ኃይልን ከማግኘት ይለያል። ንዑድ ክቡር የሚሆን አባታችን ኃጢአትን የሠራ ሰው ሁሉ ለካህን ንስሐውን ቢናገር ያን ጊዜ እንዳልበደለ ሰው ይሆናልና አለ። ማደሪያ በሆነው ሰው እንደ ሙሽራዋ እንደ ንጽሕና ገንዘብ አድርጎ ወደ እርሷ በመጣ ጊዜ ቤተ ክርስቲያን ደስ ይላታል። ይኸውም ንጹሕ እንደሆነ አቡ ቀለምሲስ ዮሐንስን እንደ ገዳማዊው ኤልያስ ነው። የእርሱም ብርሃንነት ጨለማውን ያርቀዋል። እንደ ፀሐይ የሚያበራ አይደለም፣ በላዩ ላይ አድሮ ያለ የጸጋ ብርሃን ነው እንጂ። የአባታችን የገብረ መንፈስ ቅዱስ ጸሎትና በረከት ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ስብሐት ለእግዚአብሔር ወለወላዲቱ